አያችሁ ግን ከእያንዳንዱ ከምትሰሙት ታሪክ ተማሩ፣ ፕሊስ ተማሩ። የሌላ ሀገር ዜጋ አግብታችሁ ስትኖሩ ከጎን የሆነ ነገር ማትወሽቁ ከሆነ በመጨረሻ እናንተ ሌላ የሀገሩን ዜጋ ሌላ ሲያገባና እናንተን አውጥቶ ሲጥላችሁ ይኸው እንደዚህ ነው። በቃ 13 ዓመት አብራው የኖረችው ልብናን አውጥቶ ጣላት። ሌላ የሀገሩን ዜጋ አግብቶ እሷን አውጥቶ ጣላት። ሁለቱ ልጆቹ እሷ ጋር ናቸው። በእንጀራ እናት ነው እያደጉ ያሉት። አስባችሁታል? አረቢያ እንጀራ እናት እናትሽ ኢትዮጵያዊ ናት፣ እናትሽ ከርዳማ ናት፣ እናትሽ ከድሃ ሀገር ነው የመጣችሁ እያለች መጥፎ ነገር ስለ እናቷ እየነገረች ነው እያሳደገቻቸው ያለችው። የ14 ዓመት ሴት ልጅ እና የ11 ዓመት ወንድ ልጇን። ሶስተኛዋ 9 ዓመቷ ነው። እሷ ጋር ነው ያለችው። ከእሷ ጋር እየተንከራተተች ነው። ትምህርት አቋርጣለች። አያችሁ፣ የእናቷ ችግር ያስጨንቃታል። ምን አለችኝ? እናቴ ሱቅ እቃ ልትገዛ ሄዳ ፖሊስ አመጣባት። ዩሲ ይሄ ነው የሚያስጨንቃት ነገር። በቃ በጣም ያሳዝናል በእውነት። ሰው እንዴት በደህና ጊዜ ሲኖር ለክፉ ቀን የሆነ ነገር ከሆንኩ ብሎ ገንዘብ ወደ ጎን አያስቀምጥም? ገንዘብ አስቀምጡ። ኢትዮጵያ አካውንት ከፍታችሁ ኢትዮጵያ ገንዘብ እየላካችሁ አስቀምጡ። ፈርስት ኦፍ ኦል ዶንት ማሪ ሂም ኢፍ ሂ ኢዝ ብሮክ ሃው ሺ ዊል ኖ ዳት ኢፍ ሂ ኢዝ ብሮክ ዳት ታይም ሜቢ እንጃ። እኔም ብያታለሁ፣ ድሃ ከሆነ ለምን አገባሽው ማለት አንድ ሰው ሌላ ዜጋ የሚያገባበት ምክንያት አብዛኛው ሌላ ዜጋ የሚያገባ ሰው ምክንያቱ ገንዘብ ነው አይደል? ሌላ ዜጋ የሚያገቡት ጥሩ ህይወት ለመኖር የተሻለ ከሀበሻ የተሻለ ያኖረኛል፣ ሀበሻ እንደኔ ድሃ ነው፣ እንደኔ ስደተኛ ነው፣ ስለዚህ ከሀበሻ ጋር ብኖር ጥሩ ህይወት አልኖርም እና ብለው ነው አረብም ፈረንጅም የሚያገቡት አይደል? ፈረንጅ ካገባችሁ ሌላ ዜጋ ካገባችሁ አይቀር ደግሞ ሀብታም መሆን አለበት። ሀብታም ካልሆነ ለድሃማ የሀገርሽን ዜጋ ሀበሻ አፍቅረሽ አታገቢም? በፍቅር አይሻልም? ፍቅርም ሳይኖር ሀብትም ሳይኖር ምን ዋጋ አለው? ቢያንስ ሀብት ባይኖር በፍቅር ትጽናኛለሽ። ለወረቀት ብዬ ነው አለች። አረብ ሀገር የትኛው ወረቀት? አንቺ ደግሞ እሷ ውጭ ሀገር እሺ፣ ነጭ የሚያገቡት ሌላ ሀገር ሄደው ለወረቀት ብዬ ነው ይላሉ። እሺ ለወረቀት ብለው ነው፣ ህጋዊ ለመሆን ነው። አረብ ሀገር ደግሞ ለወረቀት ብዬ ነው አረብ የማገባው ብሎ ሳይንስ አለ እንዴ? ይኸው እንግዲህ ምን ተረፋት? እሺ ምን ተረፋት? እድሜዋ ተቃጠለ። አሁን ይኸው ቸግሯት። አሚን እናቴ። ትናንትና እንደነገርሽን ቤሩት ሀገር 20 ዓመት ኖር ያለሁኝ እና ትናንትና እንደነገርሽን ቤሩት ሀገር የ20 ዓመት ኖር ያለሁኝ የሶስት ልጆች እናት ነኝ። የወለድኩት ደግሞ ከአንድ ሌባኒስ ነው። እንደ ባልና ሚስት 20 ዓመት። ስንት ዓመት ነው አብራችሁ አንድ ቤት የኖራችሁት? ከሱ ከልጆች አባት ጋራ 13 ዓመቴ። ኦኬ 13 ዓመት አብራችሁ አንድ ቤት ኖራችሁ እና አሁን ደግሞ እሱ በአንቺ ላይ ሌላ የራሱን የሀገሩን ዜጋ አግብቶ አንቺን እንዳባረረሽ ነው የነገርሽን። ኦኬ ከዛ ከገጠር ወጣሁት። ከጦርነቱ በፊት ነው እንግዲህ ወጣሁት። ያውቃሉ ቤሩት ያሉ ስሪፋ የሚባል ሱር ስሪፋ የሚባል እና ፈትቼ በሼክ ነው የፈታሁት። እና ከዛ ለአንድ ወር ሳይዳ የሚባል ተቀመጥኩት፣ ልጆች ተባብሮኝ ማለት ነው። ከዛ ደግሞ ወደ ጁኒ እና ገባው ስራ ምናምን ተገኘልኝ እና እምዬንም ልጅቱን የመጨረሻውም ማለት ነው እና እሷም ማለት ነው እሷንም አማርኛ ትችላለች? አትችልም። ኦኬ አረብኛ ነው የምታወራው? እሺ። እና እዛ ጁኒ ሰው ጋር ተጠግቼ 3 ዓመት ያ ቦታ እየሰራሁት እያለሁት እና ልጅቱንም እያስተማርኩት ስራዬን በውጭም እየሰራሁት ነው። እንግዲህ ባንክ ቤት ጽዳት ነበር የምትሰሪው? ኦኬ ዳር ነበርኩ የምሰራው። ያቁኛል፣ የጁኒ ልጆች ያቁኛል። ውሽግሬንም እንዴት ከልጆች አባትም ፈትቼ ብዙ ነገር ዛቻ ደርሶብኝ በሚስቱ የተነሳ። ሚስቱ ምንድን ነው ዜግነቷ? ማለት አንቺን ትቶ እሷን ያገባት ሙስሊም ሽያ? አይ ሃይማኖቷ ሳይሆን ዜግነቷ ምንድን ነው? ዜግነቷ የእሱ ሀገር የሊባኖስ ዘር ናት። ሌባኒስ፣ እሱም ሌባኒስ ነው፣ እሷም ሌባኒስ ናት። ኦኬ እና ሰሚ ያጣሁት
በቃ ሞከርኩት እየሰራ በቃ ከሱ ሁሉም ነገር ትቼ ስራዬን እየቀጠልኩት እየሰራሁት። አሁን ደግሞ እዛ ቦታ ያለውበት ቦታ ችግር ደርሶብኛል። ከዛ ደግሞ በፖሊስ አባረሩኝ። ከየት ነው ያባረረሽ? ከጁኒ ማለት ነው። ጁኒ ማለት ቤሩት ውስጥ የሚገኝ ከተማ ነው። ዋና ከተማ ማለት ነው። የክርስቲያኖች ሰፈር። እዛ እየኖርኩ ስራዬም ደስተኛ ነበርኩ። ስራዬም እየሰራሁት ልጆችም ልጅቱም እኔ ጋር ሆና የግል ትምህርት ነበር የማስተምራት እና ደስተኛ ነበርኩት። በቃ የሆነ ነገር ላይ ስጋጭ የሆነ በቃ ምን ልበልሽ እና ያ ሰውዬ እንደ ኮንትራት ነበር እንደ ሰራተኛ ነበር የቀጠረኝ ማለት ነው። እና ቤት ኪራይ ስለሌለኝ ሌላ እሱን ትቼ ከወጣሁት ማለት ነው ፈትቼ። አሁን አንቺ ከባልሽ ቤት ከወጣሽ ልጆች ልጆች ስንት ጊዜ ሆነሽ? ሁለቱ የልጆች አባት ጋር ነው ያሉት። ቆይ የመጀመሪያ ልጅሽ ስንት አመቱ ነው? ሴቷ 12 አመት ጨርሳ 13 አመት ጨርሳ ወደ 14 ገብታለች። ስለዚህ የመጀመሪያዋ ልጅሽ ሴት ናት። ሴቷ 14 አመቷ ነው። 14 አመት። ሁለተኛው ወንዱ 11 አመት። እቺ ደግሞ እሙዬ ከኔ ጋራ የምትቀመጠው ሁሌ ነገር እሷ ናት። 9 አመቷ። ኦኬ እሷን ሰጠሽና ሁለቱን ወሰደብሽ? እሷንም በግድ ነው በቃ የተቀበልኩት። ኦኬ ልጆችሽን አይተሻቸው ታውቂያለሽ? ሁለቱ እነሱ ይመጣሉ። ስራ እየሰራሁት በቃ ደህና ሆኜ እየሰራሁት በፊት ከልክሎኝ ነበረ እና እየሰርቼ ብር ምናምን ሲያገኝ ሲያውቆ ልጆቹን አሳየኝ። ኦኬ እና ከዛ ደግሞ እዛ ቦታ እየሰራሁት እያለሁት ተጣላሁት ያ ሰውዬ ጋራ። ፖሊስ አምጥቶብኝ ስራዬን ማቆምኩት። አሰሪሽ ነው ፖሊስ ያመጣብሽ? አዎ ጁኒ ያለው። ለምን? በምን ተጋጭታችሁ? ተጣልተን በቃ ምን ልበልሽ፣ ዝም ብሎ ጸብ? አዎ ጸባውስ። እሺ ከዛ አሁን ስራ ፈተሻል? ስራ ፈታሁት። ደግሞ ዞሪያውን ወደ ሱር የሚባል ወደ ገጠር ነኝ ያለሁት። ልጅቱም ትምህርት ቤት ሆና አቋርጣለች። ስራዬም ታውኩት። ግራ ተጋባሁት። በቃ እኔ ከልጆች ጋራ መኖር ነው የምፈልገው። ማን ቤት ነው የምትኖሪው ታዲያ? ስራ ከሌለሽ የቤት ኪራይ ኪታምተሽ ትከፍያለሽ። ያለሽበት ቤት የማን ነው? ክራይ እኔ ራሴ ወርቅን ሸጭቼ ነው አሁን ቤት ክራይ የወሰድኩት። ዋጋም ውድ ነው፣ ስራም የለኝም። ግራ ተጋባሁት እና ደከመኝ። እኔ እንጃ እሱም ራሱ ልጆች አባት ሳዋራ ግን እዚህ ጋር የነገርሽ አንቺ በትዳር የኖርሽው ከሱ ጋር በትዳር የኖርሽው 13 አመት ሆኖ ሳለ የመጀመሪያ ልጅሽ 14 አመት ሳትጋቡን ያረገሻት? አግብቻለሁ። በማከሜ ነው እንትን ያልኩት የተጋባው እኮ። እንዴት ታዲያ የመጀመሪያ ልጅሽ 14 አመቷ ሆኖ ከሱ ጋር በትዳር የኖርሽው 13 አመት እንዴት ሆነ? ምን አልሽኝ? ከሱ ጋር በትዳር ስንት ጊዜ ኖራችኋል ስልሽ 13 አመት ነው ያልሽኝ። የመጀመሪያ ልጅሽ ደግሞ ስንት አመቷ ነው ስልሽ 14 አመት ነው ያልሽኝ። እና አንድ ሳትጋቡ በፊት እኔ እንትን አልኩት ታውኩታ ወጣው። አሁን እኮ ከፈታው 3 አመቴ እኮ ነው። ኦኬ ነው 3 አመቴ ከፈታሹ 3 አመት። ኦኬ አሁን ልጅቷ ከፈታሹ 3 አመት ከሆነ ቆይ ከፈታሹ 3 አመት ከሆነ ቤሩት ላይ የኖርሽው 20 አመት ከሆነ ማዛ ላይ ነው 20 አመት የሚይዘው። እና ኮንትራት ነበርኩት 3 አመት። ዋን ሰከንድ ቤሩት በገባሽ በስንት አመትሽ? እሱን እንዳገባሽ ለማወቅ ፈልጌ ነው። ቤሩት እኔ 2007 ነበርኩት ቤሩት ላይ የገባሁት። 2007 ነው ቤሩት የገባሽው? አዎ 2007። እሱንስ ያገባሽው? አላውቅም።
ከኮንትራት እንዳሰላ ወድል ስጭኝ ፕሊስ። አንቺ ቤሩት በገባሽ በ4 ዓመትሽ ነው ባል ያገባሽው። ለምን ቤሩት 20 ዓመት ከኖርሽ እና በትዳር 13 ዓመት ከኖርሽ ከተፋታሽ ደግሞ 3 ዓመት ከሆነሽ ኢን ቶታል አንቺ እሱን ያገባሽው ቤሩት በገባሽ በ4 ዓመትሽ ማለት ነው አይደል? ኮንትራት ቤት ስንት ጊዜ ነው የሰራሽው? 3 ዓመት 3 ዓመት ኮንትራት ቤት ሰራሽ። ከዛ ደግሞ ጠፍተሽ ነው ለቃኝ ነው ሴትዮ። ኦኬ ሴትዮ ለቃሽ። በለቀቀችሽ በአመቱ አገባሽ እሱን። አዎ ተዋወቅኩት እና በአስታ ፎቅ ነበር የምሰራው፣ እንትን መክተብ ነበር የምሰራው እዛም ሆኜ። ከዛ የሆነ የማታ ስራ ነበረኝ፣ እዛ ነው የተዋወቅኩት። የራስና በመባል ቤሩት ተቀምጬ ያቆኛል። በመሕከማ እኮ ተጋባችሁት፣ በህጋዊ መንገድ የተጋባችሁ ከሆነ እኮ አንቺ የመክሰስ መብት ሰሚ የለኝም። እንዴት ነው ሰሚ የማይኖርሽ? ጌታን ሰሚ የለኝም፣ ደከመኝ። አሁን ራሱ ቆንጽላ ጠበቃ እንዲያቆምልሽ ጠይቀሻል? ኦኖቹ ራሱ ጠበቃ ምናምን እጅ ምንም አልሰጡኝ። ምንም መፍታት ጣሁት፣ ደከመኝ። የኔ ጥያቄ እኔ ቆንጽላ ከመጠየቄ በፊት አንቺ ቆንጽላ ጠይቀሻል? እርዳታ ጠይቀሻል? የጠበቃ ታዲያ መጠየቅ እኮ ትችያለሽ እኮ አንቺ በህጋዊ መንገድ ከሆነ ይህንን ሰውዬ እንደነገርሽኝ በመሕከማ ከሆነ ያገባሽው ማሬድ ሰርተፍኬት ካለሽ በህጋዊ መንገድ ያገባሽው ባልሽ አልፈልግሽም ማለት መብት አለው። ግን ልጆችሽን ግን የማስቸገር ማለት አንቺ አቅም ከሌለሽ ኦፍኮርስ እሱ ወስዶ ያሳድጋል፣ ሁለቱን ወስዷል። ሶ አቅም ከሌለሽ አንቺ አሁን ስራ የለሽም። ስለዚህ አቅም ከሌለሽ እችንም ሶስተኛዋን ልጅ ይወስዳት እና ያሳድጋታል። እንደውም አሳፍርሻለሁ ነው የምለው። አንቺ ወስዳት አትፈልጊም? አልፈልግም። እኔ አገር ቤት ምንም የለኝም፣ እናትም የለኝም፣ አባትም የለኝም እኮ። እንዲወስዳት ካትፈልሽ አንቺ መስራት አለብሻ። ይኸውልሽ ህጉ የሚለው አባት እናት ስራ ከሌላት የማሳደግ አቅም ከሌላት ልጆቹ ትልልቆች ናቸው። 7 ዓመት ያለፋቸው ልጆች ስለሆኑ የ14 የ11 እና የ9 ዓመት ልጆች ስለሆኑ ምንድን ነው የሚለው? እናት ስራ ከሌላት አባት እኔ ብሬን ለእሱ አልሰጥም ራሴ ያሳድጋለሁ ካለ ለእሱ ነው የሚሰጠው። አቅም ያለው እሱ ነው፣ ቤት ያለው፣ ስራ ያለው፣ ሁሉ ነገር ያለው እሱ ነው። አንቺ ደግሞ ምንም የለሽም። ሰው ቤት ተጠቅተሽ ነው አይደለም የምትቀመጨው ቢካዝ ስራ ስለሌለሽ። ስለዚህ ፍርዱ የሚፈርደው ምንድን ነው? አንቺ ስራ ከሌለሽ ልጆችሽ የምታበይበት የምታጠጭበት ነገር ከሌለሽ አንቺ የሆነች ነገር ቢኖርሽ እሱ አንቺ ጋር ሆነው ልጆቹ ተቆራጭ ያደርጋል። ግን አንቺ ምንም የለሽም፣ ስራም የለሽም፣ ቤትም የለሽም። ምንም የሌላት ሲሆን እናት ምንም ከሌላት ልጆቹን አባት ነው የሚወስደው። ሰው ሁለቱ አሁን እሱ ጋር ናቸው አይደል? አሁን እችን ሶስተኛዋን ደግሞ ይወስዳታል ማለት ነው። አሁን ስንከስኛ ይወስዳታል። ወንም ሀገሯን ነው በስሙ ስለሆንኩት አገር ቤት ነው ከፊልሽ ነው እንደ እሱ በስሙ ከፊሌ ሳይሆን እንትን የጋብቻ ወረቀት አለኝ እንትን የቃመ ሞጃመሌ በስሙ ነኝ እኮ። ከፊል ነሻ፣ እሱ ከፊልሽ ነው። እንደዛ ከሆነ እኮ በሚስቱ ሚዛን ያሰራልሽ። ሚስቱን የሚባል የፊሌም ሚስት ነኝ የሚባል አለ። ኦኬ። ባልሽ ዜግነቱ ሶሪያዊ ነው ወይንስ ልብናኒ? ልብኔን አሁን